ሰላም ጤና ይስጥልን ክቡራትና ክቡራን ዩቲዩብ ቻናል ቤተሰቦች ሰበር ዜና ተሰምቷል። ዛሬ ሌሊቱን ከፍተኛ የሆነ ጥቃት ተከፍቷል። በአሜሪካና ኢራን መካከል ከፍተኛ የሆነ የሚሳኤል ልውውጥ መደረጉም ተዘግቧል። አሜሪካም በኢራን ውስጥ በርካታ ቦታዎች አየር ድብደባ ስታደርግ ኢራንን በምትኩ በቀጠናው ላይ በተለይም ደግሞ በኩዌትና በባህሬን እንዲሁም በጆርዳን በሚገኙ የአየር ኃይል የጦር ሰፈሮች ላይ ከፍተኛ ድብደባ በዛሬው ዕለት ማለዳ ጀምሮ ጀምራለች። ኩዌት የአየር ክልሏን ይዘገባ እስክትጠናከር በሰዓት ድረስ መስጋቷ አውጃለች። በዝርዝር የማስደምጣችሁ ሰበር መረጃም ይኖራል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ንግግር መላው አሜሪካን አሁንም ማመሱን ቀጥሏል። የዋጋ ንረት በከፍተኛ ሁኔታ በአሜሪካ ውስጥ ተከስቷል። ምን ይላሉ ተብሎ የተጠየቁት ትራምፕ የዋጋ ንረት በጣም ደስ ይለኛል፣ በጣም ጥሩ ነው በማለት መናገራቸው በመላው አሜሪካ ከፍተኛ ቁጣም ቀስቅሶባቸዋል። በዝርዝር የማስደምጣችሁም ዘገባ ይኖራል። በሌላ በኩል ኢራን ላለፉት ጊዜ በተወሰነ መጠን ቢሆንም የከፈተችውና የተወሰነ ሀገራት ነዳጅ እንዲያልፉም እያደረገችበት ትገኝ የነበረውን የሆርሙዝ ወሽመጥ ዛሬ ሌሊቱን የአሜሪካ ጥቃት መጀመሩን ተከትሎ ሙሉ በሙሉ መዝጋቷን አውጃለች። ከአሁኗ ደቂቃ ጀምሮም ምንም አይነት መርከብ ዝር እንዳይል በሆርሙዝ ወሽመጥ ብላለች። ይህንን ተከትሎ ከፍተኛ ጭንቀት በሆርሙዝ ላይ አጭሯል። ዝርዝሩን የምታደምጡትም ይሆናል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሌሊቱን በኢራን ላይ የከፈቱትን ጦርነት የኢራን አመራሮች ደውለው ለምነውኛል፣ ስለዚህ ለማቆም ተገድጃለሁ ቢሉም የኢራን ባለስልጣናት ግን አቤት ውሸት፣ የተለመደ የአሜሪካው ፕሬዝዳንት ቅጥፈት ነው ሲሉም ተናግረዋል። ይህንን ተከትሎ ከፍተኛ የቃላት ጦርነትም ተባብሰዋል። እስከ ፍጻሜው ድረስ አብራችሁ ልትቆዩ ከፈቀዳችሁ እነኝና መሰል መረጃዎችን በዝርዝር ታደምጡታላችሁ። እስከ ፍጻሜው ድረስ አብራችሁ ቆዩም። በቅድሚያም የመካከለኛው ምስራቅ የዛሬው ዕለት ሌሊት በሚሳኤልና በድሮን ፍንዳታዎች ማድሯል። በከፍተኛ ውጥረት ውስጥ ከርሞን ባለፉት ጥቂት ጊዜያትም በመጠኑም ቢሆንም ለተወሰነ መርከቦች ተከፍቶ የነበረው የሆርሙዝ ወሽመጥ ሙሉ በሙሉ መዘጋቱ ታውጇል። በመካከለኛው ምስራቅ ተቀጣጥሎ የማይጠፋው ጦርነት 100ኛ ቀኑን በዛሬው ዕለት የያዘ ሲሆን በይፋ የታወጀው የተኩስ አቁም ስምምነት ደግሞ 63ኛ ቀኑን በያዘበት በዛሬው ዕለት የቀጠናው ወታደራዊ ውጥረት ሊቆጣጠሩት ወደማይችሉት እጅግ አደገኛ ምዕራፍም ተሸጋግሯል። የኢራን ከፍተኛ ወታደራዊ አዛዥ አገሪቱን ስትራቴጂካዊ የባህር በር የሆነውን የሆርሙዝ ወሽመጥ ሙሉ በሙሉ መዘጋቱን ዛሬ ንጋቱን ይፋ አድርጓል። የኢራን ማዕከላዊ ዕዝ ካተም አልአቢን እንዳወጣው መግለጫ ከሆነ በአሜሪካ ጦር ተከታታይ ትንኮሳዎች ምክንያት በቀጠናው ላይ የተፈጠረውን አለመረጋጋት ተከትሎ የሆርሙዝ ወሽመጥ ከዛሬ ማለዳ ጀምሮ የነዳጅ ጫኝ መርከቦች እና የንግድ መርከቦች ጨምሮ ለማንኛውም አይነት የባህር ላይ ትራፊክ ሙሉ በሙሉ ዝግ መሆኑንም በይፋም አውጇል። እዙ አክሎም በማንኛውም መልኩ በወሽመጡ ላይ የሚደረግ የትራንስፖርት እንቅስቃሴ የአገሪቱ ታጣቂ ኃይሎች ቀጥተኛ የጥቃት ኢላማ እንደሚሆንም በይፋም አውጇል። የአሜሪካ መርከቦች አሁንም በወሽመጡ ላይ የተንቀሳቀሱ ነው ስትል ያሰራጨችውን መረጃ ፍጹም ውድቅ ያደረገው የኢራን ማዕከላዊ ዕዝ ካተም አልአቢያ የአሜሪካ ጦር በደቡብ የሆርሙዝ ጋን ግዛት ላይ በዛሬው ዕለት ሌሊት ለፈጸመው ጥቃት የማያወላውልና እጅግ የበረታ አጸፋ የሰጠ እንደሆነም በመግለጫውም ገልጿል። የኢራን እስላማዊ ቤታዊ ዘብ ጦር አዛዥም አይአርጂሲ የባህር ኃይል የሆርሙዝ ወሽመጥ እስከ አጭር ጊዜ ድረስ ሙሉ በሙሉ ዝግ ሆኖ እንደሚቆይም አረጋግጧል። የባህር ኃይሉ በፋርስ ባህረ ሰላጤ በኦማን ባህር ላይ የሚገኙ ማናቸውም የነዳጅና የንግድ መርከቦች ከቆሙበት እንዳይንቀሳቀሱ ጥብቅ ትዕዛዝ ያስተላለፈ ሲሆን ወደ መጡበት ለመጠጋት የሚሞክር የማንኛውም አካል ሀገር ወይም መርከብ ቢሆንም ከጠላት ጋር እንደተባበረ ተቆጥሮ እርምጃ ይወሰድበታል ስትልም ኢራንም አውጃለችም። የወሽመጡን እገዳውን ጥሰው በህገወጥ መልኩ ለመሸጋገር ዛሬ ንጋቱን የሞከሩ ሁለት የንግድ መርከቦች በኢራን ሚሳኤሎች ተመተው እንዲሰምጡ መደረጉም ተመላክቷል። ይህንን ተከትሎ በቀጠናው የተፈጠረው ወታደራዊ ውጥረት የባህረ ሰላጤው ሀገራት የአየርና የደህንነት መዋቅራቸውን በከፍተኛ ሁኔታ አናግጦታል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ምሽቱን በኢራን ላይ ከፍተኛ ዛቻ ካሰሙ በኋላ ሌሊቱን የአሜሪካ ጦር በኢራን የተለያዩ አካባቢዎች ሲደበድብም አድሯል። ይህንንም ተከትሎ የበቀል እርምጃ እየወሰደች የምትገኘው ኢራን በኩዌትና በባህሬን ላይ ከፍተኛ የሆነ ተከታታይ ጥቃት ዛሬ ንጋቱንም ጀምራለች። የኩዌት የሲቪል አቪዬሽን ባለስልጣናት ባወጣው አስቸኳይ መግለጫ ከኢራን በኩል የተሰነዘሩ ያሉ ተከታታይ ወታደራዊ ጥቃቶች ምክንያት በማድረግ ሀገሪቱ የቅድመ ጥንቃቄ እርምጃ ስትል የአየር ክልሏን ኩዌት ሙሉ በሙሉ በዛሬው ዕለት ማለዳም ዘግተዋለች። የኩዌት ባለስልጣናት መግለጫ እንደሚያሳየው ወደ ኩዌት የሚገቡና የሚወጡ ሙሉ በሙሉ
በረራዎች አስቀድመው በተቀመጡበት ዓለም አቀፍ የደህንነት ስምምነቶችና የአሰራር ሂደቶች መሰረት ወደ ሌሎች አማራጭ አውሮፕላኖች ማረፊያዎች እንዲዛወሩም ተደርጓም ብላለች። የኩዌት መንግስታዊ የዜና ወኪል የሆነው ኩና የሀገሪቱን ጦር ኃይሎች ዋቢ አድርጎ እንደዘገበው በዛሬው ዕለት ማለዳ ላይ የኩዌት የአየር መከላከያ ስርዓቶች የሀገሪቱን የአየር ክልል ጥሰው ወደ ኩዌት የገቡ በርካታ የኢራን የሆኑ ተንቀሳቃሽ አካላትን ወይም አየር ላይ በራሪ ድሮኖችን ወይም ሚሳይሎችን በአየር ላይ በመጥለፍና በማክሸፍ ስራ ላይ ተጠምደናል ብላለች። በተመሳሳይ ሰዓት የባህሬን የሀገር ውስጥ ጉዳይ ሚኒስተር ባወጣው አስቸኳይ መግለጫ ከኢራን የተተኮሱ በርካታ ሚሳይሎችና ድሮኖች አየር ክልሉን ጥሰው ወደ ሀገሯ መግባቷን ገልጸዋል። በባህሬን ዋና ዋና ከተሞች ውስጥም የድንገተኛ አደጋ ማስጠንቀቂያ ሳይረኖች በከፍተኛ ሁኔታም በተከታታይም ተሰምተዋል። የኢራን እስላማዊ አብዮታዊ ዘብ አይአርጂሲ እና የኢራን ብሔራዊ ጦር በዛሬው ዕለት በጋራ ባወጡት መግለጫ አሜሪካ በደቡብ ኢራን ላይ ለፈጸመችው ከባድ የአየር ድብደባ የሚሆን የተቀናጀና የማዕከላዊ ወታደራዊ አጸፋም በቀጠናው በሚገኙ ሁሉም የአረብ ሀገራት የሚገኙ የጦር ሰፈሮች ላይ ጥቃት መክፈታቸውን በይፋ የኢራን መከላከያ ኃይል አይአርጂሲ የአየርና የጠፈር ኃይል እንዲሁም የባህር ኃይል በጋራ በመሆን ዛሬ ሌሊቱን በጀመሩት እርምጃ በሁለት የተለያዩ ማህበሮች በከፈቱት ማጥቃት ወታደራዊ ክዋኔ በኩዌት የሚገኘው አሊ አልሳሊም እንዲሁም አህመድ አልጃር የአየር ኃይል የጦር ሰፈሮች እንዲሁም በባህሬን የሚገኝ ሼክ ኢሳ የአየር ኃይል የጦር ሰፈር በከባድ ሚሳይሎች ዛሬ ንጋቱን መደብደብ ጀምረናልም ብለዋል። እንደ ኢራን አብዮታዊ ዘብ ጦር መግለጫ ከሆነ በእነዚህ ሶስት የአሜሪካ ወታደራዊ ማዕከላት ውስጥ የሚገኙ 18 ቁልፍና ስትራቴጂካዊ ኢላማዎች ሙሉ በሙሉ መተን ጥለናልም ብላለችም ኢራንም። በተጨማሪም ኢራን ብሔራዊ ጦር የህዝብ ግንኙነት ቢሮ ባወጣው መግለጫ የአገሪቱ ጦር ኃይሎች በባህሬን የሚገኘውና መላው የምዕራብ እስያን ባህር ላይ ስራዎች የሚቆጣጠረውን የአሜሪካ 5ኛ የባህር ኃይል እዝ ዋና መስሪያ ቤት ኢላማ ያደረገ መጠነ ሰፊም የድሮን ጥቃት ዛሬ ማለዳ መክፈታቸውን ገልጸዋል። ጦሩ ስለ ሁኔታው ሲያብራራ ዩናይትድ ስቴትስ አሜሪካ የተኩስ አቁም ስምምነቱን በመጣስ በደቡብ የኢራን ክፍሎች ላይ ዛሬ ሌሊቱን ላደረሰችው ጥቃት ምላሽ ይሆን ዘንድ የኢራን እስላማዊ ሪፐብሊክ ጦር እጅግ በርካታ ቁጥር ያላቸው ተከታታይና እጅግ አውዳሚ የሆኑ ፈንጂዎችና ድሮኖችን በማሰማራት በአምስተኛው የአሜሪካው የባህር ላይ እዝ ላይ ከባድ ምትም አሳርፈናል ብለዋል። በዚህ ጥቃትም የአሜሪካ ጦር የሚጠቀምባቸው የነበሩ ዋና ዋና የኮሙኒኬሽንና የአምስተኛው እዝ መከላከያ የሆነውን የፓትሪዮት የአየር መከላከያ ስርዓት የራዳር መዋቅሮችን መውደማቸውን የጦር ግንኙነት ቢሮ ማክሎም ገልጿል። የኢራን የጦር ኃይሎች ጥበቃቸውንና ወታደራዊ እርምጃቸውን ጠባጫሪነታቸውን የአሜሪካ መንግስት ሙሉ በሙሉ ተገቢውን ቅጣት እስኪያገኝ ድረስ አጠናክረን ጥቃታችንን ከዛሬ ማለዳ ጀምሮ እያካሄድን ነው ብለዋል። ከዚህ በላይ የኢራን አብዮታዊ ዘብ ጦር በስትራቴጂካዊ የሆርሙዝ ወሽመጥ አቅራቢያ የስለላ ስራ ስታከናውን ነበረች ያሉትን እጅግ ዘመናዊ የአሜሪካ MQ-9 የተባለችውን አውሮፕላን ሰው አልባ ድሮን በአየር ላይ መታ መጣሏንም ኢራንም ገልጻለች። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እንደዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።